አንለያይም እርግጠኛ ነኝ አይዞሽ እንጀምር ዛሬ እንደ ቀልድ በያዝነው ፍቅር ምን አለቤ ለሰው አይመስልም አንለያይም። ከአባቴ ጋር እናወራለን ብቻችንን። ቆይ እንዲህ በዋል ፈሰስ የሚታለፍ ነገር አይደለም። የሆነ ነገር በልልኝ። እኔ ልቤን ለኪራ ዘፈኝለት የሚልም ነገር እያየሁ ነው። ለናሆም ሲሆን ነው የምትዘፍኚው እንጂ ድሮ አይቼሻለሁ ባለፈው። ናሆም ግርማቸው የአባቴ ልጅ ወንድም የሚለውን የዘፈንኩለት። አረ ወንድሜ ዝም በይ። ያላየሁ መሰለሽ እንዴ? እዛ ሌላ ፊልም ስትሰሩ እዛ ሌላ ድራማ ላይ እሱ እኮ የድሮ ነው የሰራ ነው። ድሮ ትታወቁ ነበር እንዲ ወንድሜ እኮ ነው። የብርሃን ያለቅም ነበር ታውቃለሽ። በስራ የተገናኛችሁ ነው ይመስለኝ። አንቺን ካላገኘ መንጋቱስ ለምን ወይ የጀዋታሽ ማማር የሳቅሽ ፏፏቴ ውሃውን አስበሳ ይፈሳል አንዴ ወንዙ ለአራት እግሬ ኮተቤ አንቺን አሳስቆ እኔ ውስጤ በውብ ያልነኩት ዘራ ሲሉ ሸሽቶ ይታገለኝ ጀመር ገዝቶን አንስቶ አንቺን ከሌለኝ ዘንጉን መልሰው ጦር ይሰበቃሉ ጋሻ በሌለው ሰው ጦር ይሰበቃሉ ጋሻ በሌለው ሰው ጦር ይሰበቃሉ ጋሻ በሌለው ሰው አቤት 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 ምን ይበላቸው? አይቀጥልም። አንቺ ደግሞ በአካል ሳይፈተን በአካል ሳይነካ የማን ምንነቱ ግብሩ ሳይነካ እርግጥ በተፈጥሮ በውል ስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል ሰው ከሰው ይለያል ሰው ከሰው ይለያል። ስንት ሰው ያሉ የነበሩ ለመልካም ስራ እንጂ ለራስ የማይኖሩ ከመቃብር በላይ ታሪክ ነባሪ ስንታየው ትልቅ ሰው ስንታየው መሰሪ ስንታየው
መሰሪ ስንታየው መሰሪ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የቻናሌ ቤተሰቦቼ በሙሉ ማለት ነው። እንግዲህ ያው ኪራ ለጽናት ማለት ነው ትናንትና ደስ የሚል ምሽት ነበረ። ምክንያቱም ሁላቸውም ነበሩ፣ እነ ኪራ እንዲሁም ናሆሜ፣ ጽናት፣ ምሩ እንዲሁም ደግሞ ሶሲ ራሱ ሳትቀር ነበረች ማለት ነው። ደስ የሚል ምሽት ነበረ። ቲክቶክ ላይ ግን ደግሞ ብዙም አልቀረጽኩም፣ ምክንያቱም ከኔ ጋር በጣም ጫጫታ ስለነበረ ነው። እና በጣም ደስ የሚል ምሽት ነበረ። ማታ ማታ ላይ እንግዲህ እነሱን የምትወዷቸው እነሱን የምታከብሯቸው ላይቭ ላይ ቲክቶክ ላይ አንዳንድ ቀን አልፎ አልፎ ይገባሉ ማለት ነው። እዚያ ላይ መከሰት ትችላላችሁ፣ አድናቂዎቻቸው ማለት ነው። እንግዲህ አድናቂ የሆናችሁ ብዙ ጊዜ ስለማያችሁ በኮሜንት ምናምን ነገር የቲክቶክ አካውንታቸውን ሼር አድርጉ ምናምን የምትሉ ስላላችሁ ማለት ነው። እና እጅግ በጣም ያው ደስ የሚል ምሽት እየተሳሳቁ ምናምን እየተጫወቱ ኪራ ነው ያው ዘፈን የሚችለው። ኪራ ለጽናት እየዘፈነ ሌላ የምትፈልጉትን ነገር ደግሞ ያንጎራጉራል ማለት ነው። እና ያው የኛ ፍቅር ደግሞ እውነት ነው፣ ውሸት አይደለም፣ እውነት ነው እያለ ይገኛል ማለት ነው።